እናንተ መካከል ተቀምጬ ያን ሁሉ ጊዜ አስተምሬ ያን ሁሉ ዘመን ለፍቻለሁ፣ ዋጋ ከፍያለሁ። ኢየሱስ ክርስቶስን ያውም የተሰቀለውን እንጂ ሌላ ነገር ላለማወቅ ሁሉ ቆርጬ በዚህ አይነት ዲተርሚኔሽን ነው በእናንተ መካከል ያገለገልኩት። ታዲያ እንዴት ነው ይሄንን በእናንተ መካከል እማየው ብሎ በጣም ጠንካራ ቃላትን ሁሉ ይጠቀማል። ሐዋርያዊ መብቱን ሁሉ ይጠቀማል ጳውሎስ። እና አንዳንዶቹ ተጎዱ ባይዘው እና ተጎዱ፣ በጣም አዘኑ። ጳውሎስ እንደዚህ አለ፣ እኔ ባታዝኑ ነው የምፈልገው። የእናንተ ደስታ የሚያስደስተው የመጀመሪያው ሰው እኔ ነኝ ይላል። የእናንተ ደስታ ብቻ ነው የሚያስደስተኝ፣ በእውነት እንድታዝኑ አልፈልግም ማለት። ነገር ግን አሁን ያዘናችሁት በጽድቅና በእግዚአብሔር ቃል በኩል በመሆኑ ማዘናችሁን ባልፈልገው፣ ማዘናችሁ ግን ደስ ብሎኛል። ይሄ ሐዘን ወደ ንስሐ፣ ንስሐችሁም ደግሞ የጽድቅ ፍሬ ወደ ማፍራት ያመጣችኋል። አዝናችኋል፣ ሐዘኑ ንስሐ ፍሬ ያፈራል። እና አሁን የማየው ነገር ሐዘኑ ወደ ንስሐ አምጥቷቸዋል፣ ቀጥሎ ፍሬ እያፈራችሁ ነው ብሎ አንደኛ ቆሮንቶስ ምዕራፍ 5 ላይ ትንሽ የተናገራቸውን ሰዎች ተመልሰዋል፣ ንስሐ ገብተዋልና ወደ አካሉ መለሳችሁ ቀላቅሏቸው ይላል። አግዶ ነበር ጳውሎስ፣ አንዱን ሰውዬ በተለይ አግዶ ነበር፣ ያባቱ ሚስት ያገባ ነበር ብሎ። ቀጥሎ ደግሞ ተመክቶ መጣ ይላል እኮ አይደል? በቃ ቀና ብሎ መጣ፣ ጽድቅ እንደሰራ ሰው ቀና ብሎ ተመካ ሁሉ ይላል። እናንተ ሁሉ ተመካችሁበት ይልና ስጋውን ለሰይጣን ሰጥቻለሁ፣ ነፍሱ በጌታ ቀን ትዳን ብሎ ሰውየውን ገነጣጥሎ ሁለት ቦታ አስቀመጠውና በኋላ ላይ ሰውየው ንስሐ ገብቶ ሕይወቱን ሲያስተካክል በሉ መልሱት አለ። መልሱት፣ በቃ ይመለስ። እዚህ ላይ በቃ እንደው ንስሐ እንደገባና እንደተስተካከለ አይቻለሁ፣ ይመለስ ይላልና አንዳንድ ማስተካከያዎችን ከዛ እመጣለሁ ብሏቸው ነበር ቆሮንቶሶችን። ከዛ ቆሮንቶሶች ከአንዴም ሁለቴ ባይዘው እመጣለሁ ብሏቸው ቀረ። እመጣለሁ ብሏቸው ሲቀር አንተ እመጣለሁ እያልክ የምትቀረው ቃልህን አትጠብቅም ማለት እና ለእሱ ደግሞ መልስ ይሰጣል። እኔ ምን ላርግ? የአገልግሎት በር የሚከፍትልኝ እሱ ነው። እሱ የእኔ መሪ ነው። እሱ ነው የምከተለው። እና በጢሮአዳና በአንዳንድ ቦታዎች ላይ የአገልግሎት በር ተከፍቶልኝ ነበር። ስራ የበዛበትን በር ጌታ ሰጠኝ። ጌታ ደግሞ በር ሲከፍት አገልግሎቱን ፈልጎት እንደሆነ ስላወቅኩኝ እዚያ ያገለገልኩ ቆየው እንጂ ቃላባይ ሆኜ አይደለም። አሁንም መምጣት አይቀርም፣ ላያችሁ ናፍቃለሁ፣ ካልመጣው ደግሞ ተጽናኑ። ጳውሎስን ምንድነው የሚሉት? አንዴም ሁለቴም እመጣለሁ፣ ናፈቅንህ እና ቀረ፣ ቃልን አትጠብቅም ሲሉት መሪ እሱ ነው። በር ይከፍታል። በር ከፈተ ማለት ስራ አለ ማለት ነው። ታዲያ ስራውን እየሰራው እያለ የእናንተን ቀጠሮ ትቼው አይደለም፣ የሱ በልጦ ነው። እናንተን መጥቼ ብጎበኝ ደስተኛ ነኝ፣ አዎ የሱ ግን ይበልጣል። ስለዚህ በወንጌል አገልግሎቱ ላይ ቆይቼ ነው ያልመጣሁት። የሥራ በር ተከፍቶልኝ ነበር ይልና ወንጌል የምሰብክበትን በር እግዚአብሔር ከፈተ። ቲቶን ባለማግኘቴ በቃ ደስ አላለኝም። በር አላላው በቃ እየሰበኩ ነው እያገለገል ወንድሜን ቲቶን ፈለግኩታል። ስፈልገው ቲቶ የለም ማለት። ቲቶ የት ሄዶ ነው ስል አላወቅንም አሉኛል። እሱን አለማግኘቴ ኮንፈርት ከለከለኝ። ቲቶን ባገኘው ኖሮ የበለጠ ደስታዬ ሙሉ ይሆን ነበር። ነገር ግን ቲቶን ደግሞ ባላገኘውም ቲቶ የለም ተብሎ ወንጌል መስበኬን አላቆምም። ወንጌል መስበኬን ግን እቀጥላለሁ። ባገኘው በጣም ደስተኛ ነበር። አብሮኝ ቢኖርና ቢያግዘኝ እኔ የወንጌሉን እውነት ስሰብክ እሱም አጠገቤ ቆሞ አብሮኝ ቢሰብክ እደሰት ነበር። ግን ቲቶን አላገኘሁት። እኔ እዚህ ውስጥ ምን ያለው መሰላችሁ? ቲቶን አጥቼው አዘንኩ ሲል ጳውሎስ መፈላለጋቸው አይታያችሁ? መዋደዳቸው አይታያችሁ? ጳውሎስ መስበክ አቅቶት ነው እንዴ? ቲቶ እኮ ወደ ጌታ የመጣው በጳውሎስ እጅ ነው። ያደገው እኮ ጳውሎስ እጅ ላይ ነው። ጳውሎስ እኮ በጣም እንደውም እነ ቲቶ ናቸው አይደል ያለ ጳውሎስ አንችልም የሚሉት። ጳውሎስ እንደዚህ ያለ ቲቶን ባለማግኘቴ ጎናቸው ያለው በጣም ታስፈልገኛለህ በሉት። ድገሙና ንገሩት። ክብር ለእግዚአብሔር ይሁን።